ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። እንዴት አምሽታችኋል ክቡራት ተመልካቾቻችን? ለኢቲቪ 57 ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። እሱ ባለው ተሾመ ነኝ። ወደ ቀዳሚው መረጃ አልፋለሁ። የዓለም አቀፍ ወታደራዊ ስፖርት ምክር ቤት ፕሬዚዳንት ኮሎኔል ሊንተን ሮሊም እና ዋና ጸሐፊው ካፒቴን ሮበርት ሪቺያ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። አመራሮች ኢትዮጵያ የምክር ቤቱን ጠቅላላ ጉባኤ እንድታስተናግድ የቀረበውን ጥያቄና የዝግጅት ሂደትን እየገመገሙ ይገኛሉ። ይበልጣል ሰውነት ተጨማሪውን ይዞታል። የዓለም አቀፍ ወታደራዊ ስፖርት ምክር ቤት ፕሬዚዳንት ኮሎኔል ኒልተን ሮሊም እና ዋና ጸሐፊ ካፒቴን ሮቤርቶ ሬቺያ በአዲስ አበባ ይፋዊ የስራ ጉብኝት እያደረጉ ነው። ከፍተኛ አመራሮቹ በመቻል ስፖርት ክለብ ዋና መስሪያ ቤት ተገኝተው ጉብኝትና የልምድ ልውውጥ አድርገዋል። በቆይታቸው ኢትዮጵያ የምክር ቤቱን ጠቅላላ ጉባኤ ለማስተናገድ ካላት እቅድና በስፖርታዊ ውድድሮች ዙሪያ ከከፍተኛ የመንግስትና የመከላከያ የስራ ኃላፊዎች ጋር ይመክራሉ። የመሪዎች ጉብኝት ለኢትዮጵያ ዘርፈ ብዙ ጥቅሞች እንደሚኖሩት የመቻል ስፖርት ክለብ ዋና ስራ አስፈጻሚ ብርጋዴር ጄኔራል ኑሩ ሙዘይን ተናግረዋል። ኢትዮጵያ ጉባኤውን ለማስተናገድና በውድድሮች ላይ በንቃት ለመሳተፍ ያላትን ቁርጠኝነት በመግለጽ የጉብኝት ኢትዮጵያ በዓለም አቀፍ ወታደራዊ ስፖርት ምክር ቤት ያላትን ተሰሚነት ከፍ እንደሚያደርገው አመላክቷል። እነዚህ ወሳኝ ሰዎች ናቸው። በስፖርቱ በሚሊተሪ ስፖርት ላይ ማለት ነው። የመጡበት ዓላማ በሀገራችን ውስጥ ያለውን ሁኔታ ለማየትና ከዛ የተለያዩ እድሎች ለመስጠት ነው። ይሄ መነሻ ያደረግነው ምንድነው? ባለፈ አፍሪካ ላይ ኦስማ የሚባል አለ። ኦስማ የሚባለው አፍሪካ ሚሊተሪ ኦርጋናይዜሽን ላይ ተሳተፍን። መጀመሪያ ተሳትፈን 5ኛ ደረጃ ወጥተን ያጠናቀቅ ነው። ከ40 ሀገሮች መጀመሪያ ተሳትፈን 20 አትሌቶችን ይዘን ማለት ነው። እና ይሄን በምናደርግበት ጊዜ ሌላ ስለምን አንዘጋጅ ለምን አንሞክርም ስንል ጠየቅናቸው። ስለዚህ መተናገራቸውን እኔና ክቡር ፊልድ ማርሻላችንም አመራሮቻችንን ቦርድ አግኝተው ለመወሰን ነው። ኢትዮጵያ የምክር ቤቱን ጠቅላላ ጉባኤ እንድታስተናግድ የሚደረገው ጥረት ሀገሪቱ ዓለም አቀፍ ስብሰባዎችን የማዘጋጀት ብቃቷን ለዓለም ለማሳየት ትልቅ መድረክ እንደሚሆንም አክለው ገልጸዋል። ጓደኝነት በስፖርት የድርጅቱ መሪ ቃል እንደሚለው ጉብኝቱ በኢትዮጵያና በሌሎች አባል ሀገራት ወታደራዊ ተቋማት መካከል ያለውን ወንድማማችነትና የልምድ ልውውጥ ያጠናክራል ያሉት ደግሞ የመቻል ስፖርት ክለብ የቦርድ ሰብሳቢ ዶክተር ሰይፈ ጌታሁን ናቸው። በዓለም አቀፍ ደረጃ ስመጥር የሆኑ የወታደር አትሌቶችን ያፈራችው ኢትዮጵያ በውድድሮች ላይ ያላትን ተሳትፎ በማሳደግ የሰራዊቷን ግርማ ሞገስ በስፖርት በኩል እንድታሳይ ይረዳታልን ብለዋል። እነሱ በጣም ደስተኛ ናቸው። ከምንም በላይ ለኢትዮጵያ የሚሰጡት ግምት በጣም ከፍተኛ ነው። በተለይ ለኢትዮጵያ መከላከያ ሰራዊት ያላቸው እምነት ከፍተኛ ነው። ግን ያው ብዙ ጊዜ ዲፕሎማሲ መስራት ያስፈልጋል። የስፖርት ዲፕሎማሲ ያስፈልጋል። ቀረብ ማለት ያስፈልጋል። መከላከያ ምን እየሰራ ነው? ያው እንደዚህ የምታዩትን ነገር እኛ ሀገር ውስጥ እየሰሩ ያለው ተግባራቶች ሲያዩት ትንሽ ደንግጠዋል። በዚህም ደረጃ የሚጠብቁት ጉዳይ ሆኖ አላገኙትም። ስለዚህ እነዚህን ነገሮች አጠናክረን ከነሱ ጋር በቅርብ እንሄዳለን። ዞሮ ዞሮ መከላከያውን ስናገዝ ኢትዮጵያን ያገዝ ነው። የምክር ቤቱ ከፍተኛ አመራሮች በበኩላቸው ኢትዮጵያ የምክር ቤቱን ጠቅላላ ጉባኤ ለማስተናገድ ዝቅተኛውን መስፈርት እንደምታሟላ ተናግረዋል። First of all, I'm very honored to see some legends in the world sports level like Abebe Bikila and all the other gold medalists. በመጀመሪያ ደረጃ በዓለም አቀፍ መድረክ ታሪክ የሰሩ እንደ አበበ ቢቂላና ሌሎች የወርቅ ሜዳሊያ ባለቤቶችን ያፈራውን የስፖርት ክለብ በማየቴ ክብር ይሰማኛል። እነዚህ አትሌቶች ከመከላከያ ሰራዊቱ የወጡ በመሆናቸው ኩራት ይሰማናል። ባለፈ ታሪካችን ብንኮራም ትኩረታችን ግን ወደፊት ነው። ኢትዮጵያ የዓለም አቀፍ ወታደራዊ ስፖርት ምክር ቤት ንቁ አባል በመሆኗና ከፍተኛ ቁርጠኝነት ስላላት አሁን ላይ ውጤታማ ደረጃ ላይ ትገኛላችሁ። የኢትዮጵያ መከላከያና የስፖርት ባለስልጣናትን ቁርጠኝነት ማድነቅ እንፈልጋለን። ለዚህም አድናቆቴ ይድረሳችሁ። ጠቅላላ ጉባኤውን ለማሰናዳት ዝቅተኛው መስፈርት የሆቴሉ አቅም ነው። ስካይላይት ሆቴል ደግሞ ዝቅተኛውን መስፈርት ያሟላል። ስለዚህ ይቻላል። ሆኖም ግን በዳይሬክተሮች ቦርድ መመረጥ አለበት። በተጨማሪም የማመልከቻ ቅጽ ያስፈልገናል። ኢትዮጵያ የወታደራዊ ስፖርት ምክር ቤቱን የስፖርት ሻምፒዮናም የማስተናገድ አቅም አላት። The commitment of the military authorities and the sports authorities from Ethiopia, I appreciate and I'm very thankful about that. We are here just following the association of Ethiopia to the International Military Sports Council. እዚህ የተገኘነው ኢትዮጵያ ባለፈው ዓመት ግንቦት ወር ላይ በተካሄደው ጠቅላላ ጉባኤ በዓለም አቀፍ የወታደራዊ ስፖርት ምክር ቤት አባል መሆኗን ተከትሎ ነው። በዚህ ጉብኝት መረዳት የቻልኩት በኢትዮጵያ አመራሮች በኩል በወታደራዊ ስፖርት መስክ ብዙ ነገሮችን ለማድረግ በጣም ጠንካራ ፍላጎት መኖሩን ነው። እኛም ይህንን ፕሮጀክት ለመደገፍ
ዝግጁ ነን። ኢትዮጵያ ባለፈው ዓመት ግንቦት ወር ስሪላንካ ላይ በተካሄደው ጠቅላላ ጉባኤ ነበር የዓለም አቀፍ የወታደራዊ ስፖርት ምክር ቤት አባል የሆነችው። የሲቢኤ ኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ዛሬ መደረግ ሲጀምር ወላይታ ዲቻ ከባህር ዳር ከተማ ጋር ጨዋታቸውን 0-0 በሆነ አቻ ውጤት አጠናቋል። አሰልጣኝ መሳይ ተፈሪን ከሾመ በኋላ ውጤት ያልሰመረለት ወላይታ ዲቻ የዛሬውን ጨምሮ ከ6 ተከታታይ ጨዋታዎች አንዱንም ማሸነፍ አልቻለም። አራቱን ባቻ ውጤት ሲያጠናቅቅ በሁለቱ ተሸንፏል። ከ16 ጨዋታዎችም 14 ነጥብ ብቻ መሰብሰብ ችሏል። 21 ነጥብ ያለው ባህር ዳር ከተማ ከመጨረሻ 7 ጨዋታዎች አንዱን ብቻ አሸንፏል። ሌሎች 6 ጨዋታዎችን በተመሳሳይ 0-0 በሆነ ውጤት አጠናቋል። ሌላ 12 ሰዓት ሲል በተጀመረ ጨዋታ እዚሁ ስቱዲዮ እስከገባንበት ሰዓት ድረስ መቀለ ሰባ እንደርታ ኢትዮ ኤሌክትሪክን 2-1 በሆነ ውጤት የመራ ይገኛል። ፍጹም አለሙና ጋትኩት ለመቀለ ሰባ እንደርታ እንደዚሁም ደግሞ ሀብታሙ ሸዋለም ለኢትዮ ኤሌክትሪክ ግቦችን አስቆጥረዋል። ጨዋታ ፖድካስት የሀገር ውስጥና የውጭ ስፖርታዊ መረጃዎች በጥልቀት የሚተነተኑበት ጨዋታ ፖድካስት ሮብ ጥር 13 ቀን 2018 ዓ.ም ይጀመራል። ሰኞ፣ ሮብና አርብ ከረፋዱ 4 ሰዓት እስከ 5 ሰዓት በኢቲቪ መዝናኛና በኢቢሲ.ስትሪም የተለያዩ አማራጮች ጨዋታ ፖድካስት። የሀገር ውስጥና የውጭ ስፖርታዊ ጉዳዮችን በጥልቀት የሚዳስሰው ጨዋታ ፖድካስት ከነገ ረቡዕ ረፋድ 4 ሰዓት እስከ 5 ሰዓት ጀምሮ በኢቲቪ መዝናኛ ቻናል እንደዚሁም ደግሞ በዶት ስትሪም አማራጮች በቀጥታ ወደ እናንተ መድረስ ይጀምራል። እንድትከታተሉ ግብዣችን ነው። እንቀጥላለን። አርሰናል ከምርጥ የአውሮፓ ቡድኖች አንዱ እንጂ ብቸኛ አይደለም ሲል የቀድሞ የማንቸስተር ሲቲ ተከላካይ ማኑኤል አካንጂ ተናገረ። በሻምፒዮንስ ሊጉ ስኬታማ ለመሆን እያንዳንዱን ጨዋታ ማሸነፍ አለብን የሚለው አሰልጣኝ ሚኬል አርቴታ ከምርጡ ቡድን ጋር ፉክክር ይጠብቀናል ሲል ተናግሯል። ተወዳጁ የአውሮፓ ሻምፒዮንስ ሊግ በሰባተኛ ዙር ዛሬ ሲመለስ ኢንተር ሚላን ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። አብርሃም ተስፋዬ ተጨማሪውን ይዞታል። ያለፉት ሁለት የአርሰናል የእንግሊዝ ፕሪሚየር ሊግ እንቅስቃሴዎች በብዙዎች ዘንድ የተወደዱ አይደሉም። የማንቸስተር ሲቲን ተደጋጋሚ ነጥብ መጣል ተከትሎ በሊጉ ልዩነቱን በተሻለ የማስፋት እድል እጅጉን የነበረው አርሰናል በሊቨርፑልና በኖቲንግሃም ፎረስት ጨዋታ ነጥብ የጣለበት መንገድ ቡድኑ በሂደት ከተለመደው ከፍታ እየወረደ ስለመምጣቱ ማሳያም ይመስላል። እርግጥ ነው ይህ ቡድን አሁንም ቢሆን የፕሪሚየር ሊጉና የአውሮፓ ሻምፒዮንስ ሊጉ መሪ ነው። ግን በዚያ ያያዙ የት ድረስ ይዘልቃል የሚለው የተረጋገጠ አይደለም። አሰልጣኝ ሚኬል አርቴታ ለዚህ ቡድን የሰጠው ነጻነት በየጨዋታው የተገደበ መሆኑ ተጫዋቾቹ ባላቸው የአቅም ልኬት እንዳይጫወቱ እንዳደረጋቸውም ይነገራል። በተለይ በሊጉ ማንቸስተር ሲቲ ከሁለት ጨዋታዎች አንድ ነጥብ ብቻ ማግኘቱን ተከትሎ አሰልጣኙ የሚጎዳው ምንም ነገር በሌለበት ጨዋታ የተጫዋቾቹን እንቅስቃሴ በሁኔታዎች መገደቡ አሁን ላይ በሊጉ ያለው የነጥብ ልዩነት ከ7 የዘለለ እንዳይሆንም አድርጎታል። በተለይ በአመቱ የወጥነት ችግር የተጠናወታቸው ሊቨርፑልና ኖቲንግሃም ፎረስትን አርሰናል እንደመቅጠሙ መጠን 4 ነጥቦችን መጣሉ ተገቢነት የሌለውም ሆኗል። ይህንን ቢያባብስ እንጂ ያንን ያክል ቀሎ የማይታየው ኢንተር ሚላን ደግሞ ዛሬ በአውሮፓ ሻምፒዮንስ ሊጉ ከሰሜን ለንደኑ ፊት ለፊትም ተደቅኗል። አርሰናል ከዛሬ 23 ዓመታት በፊት በሳንሲሮ ያንን አስደሳች የ5-1 ድል ከተቀናጀ በኋላ 21 ዓመታትን ጠብቆ አምና ወደዛ ቢጓዝም የ1-0 ሽንፈት አስተናግዶ ተመልሷል። ካለፉት 3 ግንኙነቶችን ቢሆን በሁለቱ ስኬታማ ቡድን ኢንተርናዚዮናል ሆኗል። አርሰናል 2008 ላይ ኤሲ ሚላንን በዚሁ ሜዳ 2-0 ካሸነፈ በኋላ ያለፉትን 5 ጉዞዎችን ዋጋ ከፍሎባቸዋል። በአራቱ ተሸንፎ በአንዱ አቻ ቢለያይም በእነዚህ ጨዋታዎች ግን ያስቆጠረው አንድ ጊዜ ብቻ መሆኑ ለድክመቱ በቂ ማሳያም ሆኗል። የቀድሞ የአርሰናል ተጫዋች ንዋንኩ ካኑ አርሰናል በዚህ ጨዋታ አሸነፈም ተሸነፈም በውጤቱ ላይ የሚያመጣው ልዩነት የለም ይላል። አዲሱ የአውሮፓ ሻምፒዮንስ ሊጉ ፎርማት አንደኛ ሞንክ 8ኛ ያለክ ብቸኛ አማራጭ ወደ ጥሎ ማለፍ ብቻ ይሆናል። አሰልጣኙ ከዚህ ይልቅ ለውስጥ ውድድሮች ትኩረት መስጠት ይኖርበታል ሲል ሀሳቡን ሰጥቷል። በእርግጥ ዘንድሮ በአውሮፓ ሻምፒዮንስ ሊጉ ያለፉትን 6 ጨዋታዎች ያሸነፈው ብቸኛው ክለብ አርሰናል ነው። በእነዚህ ጨዋታዎችም 17 ግቦችን አስቆጥሮ ያስተናገደው አንድ ጊዜ ብቻ መሆኑ በዚህ የውድድር ዓመት አርሰናል ካለፉት ዓመታት የተለየ ለመሆኑ ምስክርም ይመስላል። የቀድሞ የማንቸስተር ሲቲ ተከላካይ ማኑኤል አካንጂ ግን ከአርሰናል ጥሩነት ጋር የሚስማማ ሀሳብ የለውም። ኢንተር ሚላን ዘንድሮ የተሻለ ቁመና ላይ የሚገኝ ቡድን ስለመሆኑም ያምናል። የአርሰናልን እያንዳንዱን ጨዋታ ልመለከትም ያለው ማኑኤል አካንጂ ቤቴ 3 ልጆች አሉኝ፣ ይህንን ለማድረግ በቂ ጊዜ የለኝም ሲልም ተደምጧል። አርሰናል ካለፉት 22 የሊጉ ጨዋታዎች 50 ነጥቦችን ሰብስቧል። ኢንተር ሚላን ግን ከ21 የሊጉ ጨዋታዎች 49 ነጥቦችን አሳክቷል። ኢንተር አምና በዚህ ሰዓት ግን ይህንን ለማሳካት 24 ሳምንት
ሳምንታት ፈጅተውበታል። ዘንድሮ ለመሻሻሉ ቁጥሮች በራሳቸው ይናገራሉ። ከባድ ጨዋታ ምሽት እንደሚጠብቀው የተናገረው አሰልጣኝ ሚካኤል አርቴታ በዚህ ውድድር ስኬታማ ለመሆን ግን ችላ የምንለው ምንም አይነት ጨዋታ የለም ሲል ተናግሯል። በአርሰናል በኩል ፔሮ ካምፔን ጨምሮ ሪካርዶ ካላፊዮሪና ማክስ ዶማን በጉዳት በዚህ ጨዋታ አይኖሩም። ክሪስቲያን ሞስኬራና ካይ ሃቨርትዝ ግን ለጨዋታው ዝግጁ መሆናቸው ተነግሯል። በኢንተር ሚላን በኩል መጠነኛ ጉዳት ላይ የሚገኙት ዴንዘል ዶንፍሬን ጨምሮ ሀካም ሻናነግሉ የመሰለፋቸው ነገር አጠራጣሪ ነው ተብሏል። ለአርሰናል ክብር የሰጡት የኢንተር ሚላኑ አሰልጣኝ ክሪስቲያን ሼቮ እኛም ለመሸነፍ አንጫወትም ሲሉ መዘጋጀታቸውን ተናግረዋል። በሌሎች ጨዋታዎች በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐር በመድረኩ ለመቆየት ተመሳሳይ 11 ነጥብ ከያዘው ቦሩሲያ ዶርትሙንድ ጋር በሜዳው ይጫወታል። በተጋጣሚው ላይ ያለፈ ጥሩ ታሪክ ያለው ቶተንሃም ሆትስፐር በባለፉት 5 ጨዋታዎች ማሸነፍ አለመቻሉና ዶርትሙንድ በአንጻሩ ጥሩ የውድድር ጊዜ ላይ መገኘቱ ከባድ ምሽት እንዲያሳልፍ ያደርገዋል ተብሎም ይጠበቃል። ማንቸስተር ሲቲ ቀደም ብሎ በታሪኩ ለመጀመሪያ ጊዜ ከኖርዌው ቦዶ ግሊምት ጋር ይጫወታል። በሊጉ ተካታይ ጨዋታዎች ላይ ነጥብ የጣለው ሲቲ ወደ አሸናፊነት መመለስ የሚችልበት ምሽትም ያሳልፋል ተብሎ ይጠበቃል። ያለ ኢደር ሚሊታው፣ ትሪንት አሌክሳንደር አርኖልድና ፌርላንድ ሜንዲ ወደ ሜዳ የሚገባው ሪያል ማድሪድ ከሌቫንቴ የላሊጋው ድል በኋላ ሞናኮን ያስተናግዳል። በሞናኮ በኩል ፖል ፖግባን ጨምሮ የቡድኑ ወሳኝ ተጫዋች የነበሩት መሐመድ ሳሊሱ፣ ታኮሚ ሚናሚኖና ክሪስቲያን ማዊሳ ጉዳት ላይ መሆናቸውን ተከትሎ ለምሽቱ ጨዋታ እንደማይደርሱም ተነግሯል። የወቅቱ የመድረኩ ባለድል ፓሪስ ሴን ዠርመንም ወደ ፖርቱጋል አቅንቶ ከስፖርቲንግ ሊዝበን ጋር ሲጫወት ካይራት አልማቲ ከክለብ ብሩዥ፣ ኤፍሲ ኮፐንሃገን ከናፖሊ፣ ኦሎምፒያኮስ ከባየር ሊቨርኩዘን እና ቪያሪያል ከአያክስ አምስተርዳም ሌሎች ዛሬ ምሽት የሚደረጉ የመድረኩ ተጠባቂ ጨዋታዎች ናቸው። በፊፋ የዓለም ሀገራት ደረጃ በስፔን በመሪነት ስትቀጥል ሞሮኮ ከአፍሪካ ቀዳሚ ሆናለች። ትናንት ይፋ በተደረገው ወራዊ ሀገራት ደረጃ ስፔን፣ አርጀንቲና፣ ፈረንሳይ፣ እንግሊዝና ብራዚል በቅድመ ተከተል እስከ 5ኛ ደረጃ ይዘዋል። ሞሮኮ ከዓለም ወደ 8ኛ ከፍ ስትል ከአፍሪካ ቀዳሚ ናት። ሴኔጋልና ናይጄሪያ ተከታዩን ይዘዋል። በአፍሪካ ዋንጫ ግማሽ ፍጻሜ ሳትደርስ የተሰናበተችው ካሜሩን 12 ደረጃዎችን ያሻሻለች ብቸኛ ሀገር በመሆን 45ኛ ደረጃ ላይ ተቀምጣለች። ኢትዮጵያ 147ኛ ደረጃ ላይ ትገኛለች። በአውስትራሊያ ኦፕን የሜዳ ቴኒስ ውድድር ጣሊያናዊው ያኒክ ሲነርና ካዛክስታናዊቷ ኤሌና ራባኪና ተጋጣሚዎቻቸውን አሸነፉ። ከፈረንሳዩ ጋስተን ጋር ጨዋታውን ያደረገው የዓለም ቁጥር 2ቱ ሲነር ተጋጣሚው በጉዳት ምክንያት ውድድሩን መቀጠል ባለመቻሉ በፎርፌ ውጤት አሸንፏል። በሌላ በኩል አሜሪካ የዓለም ቁጥር 9ኙ ታይለር ፍሪዝ ፈረንሳዩን ሮየርን ገጥሞ 3-1 በሆነ አጠቃላይ ውጤት በማሸነፍ ውድድሩን በድል ጀምሯል። በሴቶች ደግሞ የዓለም ቁጥር 5ቷ ኤሌና ራባኪና ስሎቬኒያዊቷን ጁቫን 2-0 በሆነ ውጤት አሸንፋለች። ጃፓናዊቷ ናኦሚ ኦሳካ ደግሞ አንቶኒያ ሮዚችን በተመሳሳይ 2-0 ረታለች። ተመልካቾች ለኢቲቪ 57 ያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁ